ሚስቱ ጋር ያለ እየለጠለጠ ቪዲዮ ቀርጾ ስልኩ ላይ አስቀምጧል። እንዳላስገባው ታውቃላችሁ። ሬሲቱን አምጡ። እሺ ወንድ በቃለሁ ምድረሽ ልጥልጥ አየሽ፣ አብኩታችሁ ሲበቃችሁ እኔን መጥራት ተገቢ አልነበረም። ልክ አይደለም። ገባሽ አይደል እህቴ? ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼ 6 ሚሊዮን ፎሎወር ደርሰናል። ሰላም ሰላም፣ እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች መወዳችሁ። እንግዲህ ዮኒ ማኛ እንደዛተው እያደረገ ይገኛል። አንድ አርቲስት ቢወጣ እዛ ጭፈራ ላይ አንድ አርቲስት ቢወጣ ጉዳችሁን ነው ምዘረግፈው እያለ ነበር። ወጥቶ የተገኘው አስጌደንደሽ ሆኗል ማለት ነው። ስለሱ ብዙ ነገሮችን እያወጣ ይገኛል። እውነት የሱ ጉድ ነው የሱ ገመና ነው ወይንስ ስለተናደደበት ብቻ ዮኒ ፈጥሮ እያወራ ነው የሚገኘው የሚለውን ነገር እስኪ እናንተ የምታውቁትን ኮሜንት ሴክሽን ላይ አስቀምጡ። ግን አብረን እናያለን። በሌሎች ጉዳዮች ደግሞ ተስፋዬ ሐረጌውና አበባ የገቡበት ውዝግብ አለ። ምን ተፈጥሮ ነው የሚለውንም ነገር አብረን የምናይ ይሆናል። ሌሎችና አዶናይ ጆን ዳንኤልም ጉዳይ አለ። ሀሳብ አስተያየቶቻችሁ እንደተለመደው ኮሜንት ሴክሽን ላይ አስቀምጡልኝ። እዚህ ጋር ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ ጀምሩ። ላይክ እና ሼር እንዳይረሳ። ወደ ቪዲዮቹ እንመለሳለን። ሀሳባችንን እንለዋወጣለን። ዝም ብዬ አይደለም የምመጣው። እኔ ስመጣ እኔ አሁንም ደግሞ የምነግራችሁ የተማርኩ ሰው ነኝ። ስመጣ ዝም ብዬ አይደለም የምመጣው። እያንዳንዷን ሾርት ሚሞሪ የምንመስላችሁን ነገሮች ባክ አድርገን በዶክመንት ነው የምንመጣው። በተጨባጭ መረጃ ነው የምንመጣው። ስለዚህ ብንከባበር መልካም ነው። ብንከባበር ማለት ነው። ብንከባበር መልካም ነው። ስሜን ቤትሽ አንስተው ሲሳደቡ አንቺ በኦዲዮ የላክሽልኝ ግን ሀቢባ እናና ላስታርቃችሁ የሚል ነገር ነበር። ድምፅሽንም ስትልክልኝ እሷን በሴትነቷ አጥቅታታል። ቪዲዮን ሪከርድ አድርጋለች። አየሽ፣ አብኩታችሁ ሲበቃችሁ እኔን መጥራት ተገቢ አልነበረም። ልክ አይደለም። ገባሽ አይደል እህቴ? እኔ በጣም ትልቅ ሪስፔክት አለኝ ላንቺም፣ ለልጆችሽም፣ ለባለቤትሽም ጭምር ማለት ነው። አንቺ ግን እኔ እዛ ስሰደብ አንቺ ቤት ስድብ ይፈቀዳል። ሌላ ሰው ግን ሲያነሳ እኔ እንኳን ፕሮቴክት አደርጋለሁ። እኔ ቤት የሚመጡትን ስነ ስርዓት ነው አቁሙ እላለሁ። አንቺ ግን ስሰደብ ቁጭ ብለሽ ስታዳምጪ ነበር። ስሰደብ ማለት ነው። ጭራሽ ተደረበሽ። በጣም ያዘንኩት እኔም በሱ ነው። እውነትሽን ነው። ስለዚህ you have to stop በቃ ማለት እናውቃለን ብላችሁ የምታወሩ ከሆነ ላነጋገራችሁም ለከት የሚባለውን ነገር መልመድ አለባችሁ። ማናችሁም ብትሆኑ የኔን ቢል አትከፍሉልኝ ማናችሁ። ስለዚህ አሁንም ብዙ ነገሮች እየመጡ ነው ያሉት። አንዴ ተደበላልቋል። ሳይጠራ ደግሞ ወደኋላ የምንልበት ነገር የለም። እኔም በእያንዳንዷ ኬዝ የምትሞግቱ ካላችሁና ተስፋዬ በዚህ ነገር እንዲህ ጥፋተኛ ነው የምትሉ በቤቴም ነው አስተናግዳችኋለሁ በክብር። ሌላ ቦታም ቢሆን አውጥታችሁ ስቀሉኝ። ያጭበረበርኳችሁ አንድ ብር ካለ ማለት ነው። ከዛ ውጪ ማንም ሰው ግን እንዲፈጭነጭ እድል አልሰጠው። ለምን? እናንተም ስለማትመጥኑ የቤት ዕጣ ላይ የቤት ዕጣ ብላችሁ ማለት ነው። አረብ ሀገር ያላችሁ ልጆች የቤት ዕጣ ብላችሁ የተበላችሁ ልጆች እጅግ በጣም ብዙ አላችሁ። አንድ ሁለተኛ፣ ራሳችሁን ቆጥቦ እድል አንድ ከሆነ አንድ ጊዜ ካመናችሁበት አንድ ዕጣ ግዙ። ምን ሆነሽ ነው የ100,000 የ80,000 ብር ዕጣ ገዛው ብለሽ የምትምትዩ? እድልሽም ከሆነ አንድ እድል ሞክሪ። ጥላችሁ ላይ ቁማር ሲጫወቱ አታድርጉ። የ100,000 ብር ዕጣ እንዴት ትገዣለሽ? ስንት ጊዜ ለፍተሽ ነው 100,000 ብሩን ያመጣሽው? ስንት ጊዜ ለፍተሽ ነው 100,000 ብሩን ያመጣሽው? ካመንሽበት ትክክል ነው ካልሽ አንድ ዕጣ ገዝተሽ ያንን ነገር ማለት ነው። የሚሰሩባችሁን ድራማ እንትን ማለት የለባችሁ። ምን አይነት ነገር እንዳለ ጠንቅቀን ስለምናውቀው ነው ከእያንዳንዱ ጀርባ ማለት ነው። ስለዚህ ትክክለኛ ከሆነና ካመናችሁበት ራሳችሁ ናችሁ። 18 ዓመት ሞልቷችኋል። ዋጋ ግን አትክፈሉ። ጋምብሊንግ ነው፣ በቃ ጋምብሊንግ ነው። የሆነ ጋምብሊንግ ላይ እድል ይደርሰኛል ብለሽ 50 ዕጣ በ100,000 ብር እውነትሽን ነው። ከዛ አልወጣልኝም። ድጋሚ ሲመጣም የሰራሽውን እኮ እድሜሽን ነው እየወሰዱት ያሉት፣ እድሜሽን ማለት ነው። ስለዚህ እንትን መንቃት መቻል አለባችሁ። ተግባባን አይደለ? ሲያምራቸው እያንዳንዱ ቢዝነስ ቀጥ አድርጎ እየሰራብን ቢዝነስ እዚህ ጋር እያየነው ቢዝነስ እየሰራብን እያየነው በእንትን መልኩ መጫወት የለም። እናንተ በጅምላ ስለምትጓዙ ነው እንጂ ማስተዋል ስለሌላችሁ ብዙ ነገሮች አሉ። እቁብ አትጥሉበትም። 100,000 ብር እቁብ ብትጥይ እኮ አትሊስት የተወሰነ ነገር ሰርተሽ ታገኝበታለሽ እንዴ። ለማን ብላችሁ ነው? ያውም በውስጥ እየተመጡ በድምፅም ጭምር እየተዘረፋችሁ ያላችሁ ብዙ ዶክመንቶች ደርሰናል። በስሞቻችሁ የደረሱንን ዶክመንቶች ከማውጣት ወደኋላ አይደለም። ማንም ሀቢባ ሌባ ናት፣ ሀቢባ አጭበርብራለች፣ ሀቢባ ዘርፋኛለች የሚል ማንኛውም አካል ደረሰኝ በስሜ ለጥፎ ማስረጃ ለጥፎ ቪዲዮ ይስራ። ኦኬ። እርዳታም ከሆነ በአካውንቱ አሰባስባልኛለች የሚል አካል ካለ፣ በሰክሰስ ጉዳይም ሀቢባ ራሷ አጭበርብራኛለች የሚል አካል ካለ ደረሰኝ ለጥፎ ቪዲዮ ይስራ። ህዝቡ ይጠይቀኝ። ተስማማን? ከዛ ውጪ ማንም አፉን ቢከፍት እኔ ውሻ ጮኸ ብዬ ከመንገዴ አላቋርጥም። እኔ ወደፊት እቀጥላለሁ፣ እሄዳለሁ መንገዴን።
ስኬቴን እያያችሁ ትቀጥላላችሁ። እድገቴን እያያችሁ ትቀጥላላችሁ። አለቀ። ያለ ማስረጃ ከማንም ጋር ምንም ወሬ አላወራም። የማንም መጠቀሚያ፣ የማንም ቫይራል መቀስቀሻ፣ የሞተ ቫይራል መቀስቀሻ፣ የማንም መፈመሻ አልሆንም። እኔ ሀቢባ ብልጥ ነኝ፣ ስማርት ነኝ። ቴንክ ዩ። ሪካርድ ያደረጋችሁልኝ ፖስቱልኝ። ሜንሽን አርጉኝ ስትፖስቱ ሪፖስት እና ዲዩት ስቶሪ ያደርገዋለሁ እንዲደርሳቸው ማስረጃ እንዲለጥፉልኝ። አለቀ። በማስረጃና በመረጃ ነው የምናወራው። እሺ ወንድ በቃለሁ ምድራሽ ልጥልጥ እንዴ ሴት ሆኜ የሴት ጠላት የለኝም። እንዳለ ወንዶች ቁጭ ብለው የሚያሙኝ ወንዶች ቤታቸውን ከፍተው አረ ወንድ ሁኑ። ሌሎች ሴቶች እኔ የሴት ጠላት ነው ያላቸው። እኔ ብቻ ጠላቶቼ እንዳለ ወንዶች። አይ ነው ለምን እንደምትጠሉኝ። ሴቶችን ሁሉ መከራ ያጀገንኩባችሁ፣ ከሴት መቀፈል አቃታችሁ። ሴቶችን ሁሉ አነቃው ለወንድ ብር እንዳይሰጡ። ደማችሁ ፈላ፣ ተነሳችሁ። ቤቴ መጥቶ ከእጄ በልቶ ጠጥቶ ለጃጎል በጎ አድራጎት ድርጅት ቁጭ ብዬ እርዳታ ሰብስቤለት ቢሮ ድረስ ሄጄ መክሰሩን ቀርጬለት እርዱት ብዬ ቪዲዮ ሰርቼለት በነፃ ሳይከፍለኝ 5 ሳንቲም እኔ ሳይከፈለኝ ለማንም ቪዲዮ ማልሰራ ሴትዮ እውነት መልካም ሰው ነው። እህቶቼን ይረዳል ብዬ ላግዘው ቢሮ ድረስ ሄጄ ቀርጬለት በነፃ ቪዲዮ ቀርጬለት ፖስትቼለት ላይቭ ላይ ቁጭ ብዬ እርዳታ አሰባስቤለት እንደዚህ ይደረጋል። አብሮ የበላ የተጠጣ ይታማል። በላይቭ ሪካርድ ባይደረግ አለፈ። አልሰማሁም፣ አላየሁም። አሁን ማስረጃውን እፈልጋለሁ። ማስረጃው ካልመጣ የኢትዮጵያ ሕዝብ ውሸታምነቱን እንዲያውቅልኝ ይፈልጋለሁ። ማስረጃ እየዘረፍኩበት ያጭበረበርኩበትን ማስረጃ ይምጣልኝ። አሁን ኢትዮጵያ የመጣው ጊዜ እንደዛ ሰክሰስን አስተዋወቂኝ ስትለኝ የነበረው ለምንድን ነው? የኛ እንትን ጊዜ ለምን አልተጠራውም ብለህ እኮ አኮረፍክ። እጣ ሲወጣ እህቶቼ መዳም ቅመሞች ቤት ሲያገኙ ተገኝቼ አብሬያቸው መደሰት እፈልግ ነበር፣ ለምን አልጠራችሁኝም ብለህ እኮ አኮረፍክ። ሳሪቲ ቤት ገዝተ ላይ ገብተህ እኮ ቅሬታ አቀረብክ። ለእኔም እኮ አልከኝ በአካል ስንገናኝ ኢትዮጵያ ሞክራችሁ ሳይሳካላችሁ ሲቀር በቀናት የሰው ስም ማጥፋት አይከብድም? ሼም ነው፣ ያሳፍራል በጣም። ካንተ ግን ይህን አልጠብቅም ነበር። ኔቨር። እኔ ከማንም ጋር በውስጥ አላወራው። አስመሳዮች ናቸው። በውስጥማ በትህትና መልሰው ሚዲያ ላይ መጥተው ላይቭ ላይ 24 ሰዓት ስለምትጉለት ሀቢባ አታይም ብለው ነበር ከኋላ ሲያሙኝ የነበሩት። እድሜ ለስክሪን ሪከርደሮች እድሜ ይስጣቸው። ስክሪን ሪከርድ አድርገዋል። ሚዩት አደረገን እኮ ማስረጃ ስትሉት ስለሌለው ነው። ካለው ይለጥፍ እየጠበቅኩት ነው። እኔ ያጭበረበርኩትን እኔ የዘረፍኩትበትን ማስረጃ እየለጥፍልኝ ህዝቡ የፈለገውን ይቅጣኝ። በህግም ልጠየቅ፣ ወንጀል ነው። የታለ ማስረጃ? ወደ ሌሎቹ ጉዳዮች ከመሄዳችን በፊት እዚህ ጋር አንድ ነገር ልናገር። አረብ ሀገር ላላችሁ በተለይ እህቶቻችን ይሄ እጣ የሚባለው ወንድሞቻችን በመጠኑ አላችሁበት ይሄ እጣ እድል ምናምን የሚባለውን ነገር በጣም ራሳችሁን ማኔጅ አድርጉ፣ ጥንቃቄ ልታደርጉ ይገባል። ምክንያቱም ዛሬ አንድ እጣ ነገ 3 10 እጣ 20 እጣ እያደረጋችሁ እየጨመራችሁ በሄዳችሁ ቁጥር በጣም ብዙ ገንዘብ እየከሰራችሁ እንደሆነ ይገባችኋል። ከዚህ እኔ ማግኘት አለብኝ ወደሚለው እልክ እየገባችሁ መሆኑ ይታወቃችኋል። ስለዚህ እናንተ እንድታገኙ ብዙ እጣ መቁረጥ እንዳለባችሁ ታምናላችሁ ማለት ነው። የዛኔ በጣም ብዙ ትልቅ ኪሳራ ውስጥ እየገባችሁ ነው የምትገኙት ማለት ነው። ወደ ሀገር ውስጥ መመለስ የምትፈልጉበት ጊዜ ከዛ በላይ ልትጨምሩ ትችላላችሁ። ለሰው ማድረግ ያለባችሁን እቅዳችሁን ሁሉ እየተፋለሰባችሁ በራሳችሁ ላይ እየቀደዳችሁ ነው የምትሄዱት። እውነት ነው የምነግራችሁ። ይህ ሀገር ውስጥ ቢንጎ እያሉ እየተጫወቱ ከሚገቡት ከቁማሩ አይተናነስም ምንም። እልክ ከተጋባችሁ አገኛለሁ አስመልሳለሁ የሚል ውስጥ ከገባችሁ ቁማርተኞች እንደሆናችሁ ማመን አለባችሁ። ስለዚህ በጣም ጥንቃቄ ማድረግ አለ። እድል ነው ብላችሁ የምታምኑ ከሆነ አንድ እጣ ቁረጡ። አትቁረጡ እያልኩ አይደለም። ከዛ ውጭ ራሳችሁን ኪሳራ ውስጥ ባታስገቡ ጥሩ ነው። ከዛ ውጭ እነ ሀቢባ ትክክል ናት፣ ሀቢባ ስህተት ናት፣ ሰክሰስ ፕላስ ነው ምናምን የምትሉት ነገር ህይወት የብዙ ሰው ህይወት እየቀየረ ነው የሚልም ነገር ሰምቻለሁ። ግን ብዙዎች እየከሰሩ ነው። መጥፎ ነው ጥሩ ነው እያልኩ አይደለም። ይጠቅማልም ይጎዳልም። ስለሆነ ተስፍሻ አረጋው ትክክል ነው በሌለኝ መረጃ ላይ እከሌ ነው ጥፋተኛ እከሌ ነው ትክክል ማለት አልችልም። ስለዚህ መሞከር ያለባችሁ እድለኛ ነኝ ካላችሁ በአንድ እጣ በምናምን ሞክሩ። ከዛ ውጭ ራሳችሁን ማኔጅ አድርጉ። ያልሆነ ሱስ ውስጥ እንዳትገቡ ነው የምለው። በዚህ ጉዳይ ላይ እናንተ ሀሳባችሁን ስጡበት። ወደ ሌሎች ጉዳዮች ነው። ምን ሆኗል? ከሚስቱ ጋር እያለ እየለጠለጠ ቪዲዮ ቀርጾ ስልኩ ላይ ያስቀምጧል። በጣም ለየት የሚያደርግ ሰገጤ መሆኑን የምታውቀው በዛ ስልኩ ላይ አስቀምጦት ነበረ። ሰክሮ ሲለፋደድ ሚስቱ ታይና ያንን ቪዲዮ ወደ ራሷ ትራንስፈር ታደርገዋለች።
ከማን እንደደረሰኝ ታውቀዋለህ። ይህን ጉዳይ አዝጌ ከማን እንደመጣ ከዛ ጭልፋና ማንኪያ ከዛ በጋሞ በአርባ ምንጭ ቤተሰብ ሽማግሌዎች ጋር ሲካሄድ ሽማግሌዎቹ ራሱ ነው የምላችሁ ያንን ቪዲዮ ስታሳያቸው እርቁን ተው ነው ከእንደዚህ አይነት ሰው ጋር ልጃችንን ይቅር ባትል ምንም ችግር የለውም ብላ በዛ ነው ቪዲዮ በቃ እየለጠለጠ አሁን ባለትዳር ተሳሳት ምን በል ግን ቪዲዮ ታስቀምጣለህ እየለጠለጥክ ሴት እያጫወትክ ቪዲዮ ቀርጸህ ለራስህ ታስቀምጣለህ። እኔ የምናገረው በሞታችን ላይ በኦርቶዶክስ ሞት ላይ በስቃይዋ ላይ ስለጨፈርክበት ከዛ በፊት አያገባኝም አይመለከተኝም። ከሚስት ጋር 9 ይዘህ ብትጋደም አሮን ኬር ስኖ ማ ቢዝነስ ኦርቶዶክስ ላይ ደርሰሃል። ስለዚህ ያን ነገር ምንድን ነው የምናደርገው? አረገች አሳየቻቸው። ሽምግልና በተቀመጡበት ጊዜ ይኸው እንዲህ ነው ያደረገኝ ብላለች። ቪዲዮውን አሳየች በሚሰቀጥጥ ሁኔታ። እናንተ ከልብ አዝናችሁ፣ በነገራችን ላይ እነዚህ የሉበትም። እነ ጆን ዳንኤል ጋሞ ላይ ሰዎች ሞቶ 147 መቶ ምናምን ሰዎች በመሬት መንሸራተት ሞተው ታስታውሳላችሁ። ስለ አዶናይ ጉዳይ እሄድበታለሁ፣ ተረጋጉ። የአዶናይ ጉዳይ እናወራበታለን። ዶንት ወሪ አባውት ኢት። ምንድን ነው ያደረገው? ይሄንን ብር እንዳልሰጠ ታውቃላችሁ አይደል? ጆን ዳንኤል ተቃይ ማን ነው ስሟ? ፍዮና፣ ሌሎችም እዚህ ውስጥ ያላችሁ በነገራችን ላይ እዛ ሄዳችሁ ሀዘናችሁን ገልጻችሁ በጆን ዳንኤል በአስጌ ደንደሾ ቤት ገንዘቡ ተሰጥቶ ብዙ አንበሳዎች ወርደው ኦልሞስት ከ2 ሚሊዮን ብር በላይ ተሰብስቦ እንዳላስገባው ታውቃላችሁ። ሬሲቱን አምጡ። አንዳቸው መጣው ሬሲቱን አምጡ። ብሩን ቆርጥሞታል አስጌ ደንደሾ። የውሸት ነው ያለቀሰው፣ የውሸት ነው ይሄን ያደረገው አስጌ ደንደሾ። ታያላችሁ እዚህ ጋር የውሸት። በዚህ ጉዳይ ላይ እነ ጆን ዳንኤል ያውቃሉ፣ ሌሎችም ያውቃሉ። ዩቲናስም ተጣልተዋል በዚህ ጉዳይ፣ ሌሎችም ጋር ተጣልተዋል። ገንዘቡን 1 ብር አስጌ ደንደሾ አላስገባም። ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እንዲሁም ደግሞ አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል። ይሄ ሲዘጋ 3ኛ አካውንት ነው። ምንድነው ጥፋቱ? ፍትህ መጠየቅ ለእህት ለወንድሞቼ። አሁንም ቢሆን ፍትህ አክሱም ላሉ ሙስሊም እህት ወንድሞቼ፣ እንዲሁም ደግሞ ፍትህ አርሲ ላይ ለተገደሉ ኦርቶዶክስ እህት ወንድሞቼ። ቤተሰቦች ሁላችሁም የገባችሁ ይሄን አካውንት ኮፒ ሊንክ አድርጉልኝ። የኔ ቤተሰቦች፣ እኔን የምትወዱኝ ሰዎች፣ ከኔ ጋር ሁሌ ያላችሁ ሰዎች ይሄን ቪዲዮ 10 ጊዜ ኮፒ ሊንክ አካውንቴን ገብታችሁ ኮፒ ሊንክ አድርጉት። እወዳችኋለሁ ቤተሰቦቼ፣ አመሰግናለሁ። መቼም አንቆምም፣ እንቀጥላለን ወደፊት። 6 ሚሊዮን ፎሎወር ደርሰናል። ሌትስ ጎ ይልሃል የታባቱ 6 ሚሊዮን ፎሎወር ደርሻለሁ ጋይዝ። I am so grateful. I am so happy. Thank you so much. አመስግኖ ሳይጨርስ 6 ሚሊዮን ገባን ብሎ ቡም 5.9 ሚሊዮን ገባል። ምን ተፈጥሮ ነው እንደዚህ በዚህ ፍጥነት የሚለውን ነገር ብዙ ሰዎች እያሉት እንዳለው ከሆነ አንደኛ ነገር ለአርሲ ድምጽ አልሆነም። ዘግይቶ ሰው ከወቀሰው ምን ካለው በኋላ ከ3 ቀን በኋላ ነው ድምጽ የሆነው የሚሉ ነገሮች አሉ። በኦርቶዶክሳውያን መሃል ብዙ ሰዎች አንፎሎ አድርገውታል። በሌላ በኩል ደግሞ ለአርሲው ድምጽ ሲሆን አክሱም ላይ ድምጽ አልሆንክም በፊት ብሎ ብዙ ሙስሊሞች ደግሞ ቂም ያዙበትና አንፎሎ አደረጉት። ስለዚህ በሁለቱም በኩል ብዙ ሰው አንፎሎ አድርገውታል የሚሉ ነገሮች እየተነሱ ይገኛሉ። እና ጋይስ ግን እንደዚህ አይነት ነገር ቢቀርብን ይሻላል ከሁሉም በኩል። ለምን ብትሉ እዚህ የሚኖር ሰው በጣም ብዙ ጫናዎች አሉበት፣ በጣም ብዙ ፍርሃቶች። እንደዚህ ባደርግ በዚህኛው በኩል እንደዚህ ይመጣብኛል፣ እንደዚህ ባደርግ ሀገር ውስጥ ነው የምኖረው ለምን አረክ ተብዬ ወይ እንትን መጥፎ ነገር ከተናገርኩ ልገባ እችላለሁ። በዛ ላይ ደግሞ ቤተሰብ እንደዚህ ትሆናለህ፣ እንደዚህ እንዳታደርግብን፣ እንዲህ ትሆንብናለህ የሚሉ ብዙ ቦታዎች ከጓደኛም ከምንም ብዙ አስተያየቶች ይመጡበታል እና ያ ነገሮች ያስጨንቃቸዋል። ገብቷቸዋል። እንደዚህ አይነት ነገር ስላለ ልንረዳዳ ይገባል። እንደዚህ አስቦ ይሆናል ይሄን ፈርቶ ይሆናል የሚሉትን ነገሮች ልንረዳ ይገባል ብዬ ነው የማስበው። ከዛ ውጪ ደግሞ እሺ ጆን ዳንኤል በሁለቱም በኩል ደግሞ እኔ አድርጌያለሁ፣ ስለዚህ ለምንድን ነው ሪፖርት እየተደረገብኝ ዋርኒንግ ቪዲዮዎች እየጠፉ ያሉት እያለ ይገኛል። ጋይስ ምንድነው እስኪ በዚህ ጉዳይ ላይ እናንተስ ምን ትላላችሁ? ጋይስ ይሄን ይመስላል የዛሬው። በሌሎች ጉዳዮች እንገናኛለን። ሰላማችሁ ይብዛልኝ፣ የሀገራችን ሰላም ይስጥልን። እምወዳችሁ ቤተሰቦች ይመቻችሁ።